ሰላም እንዴት ናችሁ? እንግዲህ 12ኛ ክፍል ላይ ማለት ነው ፕራክቲስ የምታደርጉበት የባለፈው ዌብሳይት ተቀይሯል። አሁን ላይ exp10 ethernet.edu.tt የሚል አለ። እሱን መጠቀም ትችላላችሁ። ሁለተኛው ደግሞ mock2.ethernet.edu.tt የሚለው ነው። ሁለቶቹ ማለት ነው። exam2.ethernet የሚለው ባለፈው እሱ እየሰራ አይደለም። እዚህ ጋር እንደምታዩት ፓስወርድ ረስተናል ለምትሉ እዚህ ጋር ፎርጌት ማድረግ አትችሉም እናንተ፣ ምክንያቱም ፎርጌት የሚል ስለሌለ ኦፕሽኑ ማለት ነው። ስለዚህ ፎርጌት ፓስወርድ የሚያደርጉላችሁ የፈተና ቀንም ሊሆን ይችላል፣ ለፕራክቲስም ሊሆን ይችላል። አይሲቲ ባለሙያዎችና አድሚን አካውንት ያላቸው እነሱ ናቸው የፈተና አይሲቲ ባለሙያዎች ማለት ነው። ወይም ደግሞ ላብ ቴክኒሻኖች ሊቀይሩላችሁ ይችላሉ እንጂ እናንተ ፓስወርድ መቀየር አትችሉም። ነገር ግን አሁን ዌብሳይቱ ኤግዛም2 የድሮ ስለተቀየረ በዚህኛው exp10 በሚለው መታችሁ 1234 ብላችሁ ሞክሩት፣ የረሳችሁ ሰዎች ማለት ነው። ዩዘር ኔም ላይ አይዲ ነምበራችሁን አስገብታችሁ ፓስወርድ ላይ 1234 ብላችሁ ከገባላችሁ እንደ አዲስ ትቀይሩታላችሁ ማለት ነው። ካልገባላችሁ ግን ካሁን በፊት የረሳችሁት ከሆነ ኦሬዲ የፈተና ቀን ሊቀይሩላችሁ የሚችሉ ሰዎች ይኖራሉ ማለት ነው እንጂ እናንተ መቀየር አትችሉም። ያለው ነገር ይሄን ነው። ዌብሳይቱ እንግዲህ በሁለት መልኩ ይሄኛው ዌብሳይት ኦሬዲ አንድ ኮርስ ብቻ ነው ያለው ለፕራክቲስ የexp10 ላይ አንድ ኮርስ ነው ያለው። ሞክቱ ላይ ግን ብዙ ኮርሶች አሉ። ሞክቱ ላይ ገብታችሁ ፕራክቲስ የምታደርጉ ከሆነ ሁሉም ኮርሶች አሉ ማለት ነው ፕራክቲስ የምታደርጉባቸው። በዚህ መልኩ ፕራክቲስ ታደርጋላችሁ። ያው ሎጊን ካላችሁ በኋላ ፓስወርድ ትቀየራላችሁ። አዲስ ያልቀየራችሁ ከሆነ ዩዘር ኔም ላይ አይዲ ነምበር እና ፓስወርድ ላይ ከ1 እስከ 4 በመጻፍ ገብታችሁ አዲስ ፓስወርድ ትቀይራላችሁ። እንግዲህ አዲስ ፓስወርድ ስንቀይር የማንረሳው መሆን መቻል አለበት። ቢያንስ ከ1 እስከ 5 ብታደርጉት 1 2 3 4 5 በቃ ማን የማይረሳ ነገር ነውና የማትረሱትን ነገር ብታደርጉ ጥሩ ነው። ከረሳችሁ ደግሞ እንግዲህ የፈተና ቀን ኦሬዲ ሊቀይሩላችሁ ይችላሉ። ወይም ደግሞ በዚህኛው የexp10 ላይ መታችሁ ከ1 እስከ 4 አስገብታችሁ ሞክሩት። ሞክቶ ላይም ቢሆን ከ1 እስከ 4 አስገብታችሁ ሞክሩት። ምናልባት ከገባላችሁ እንደ አዲስ ትቀይራላችሁ ማለት ነው። ፓስወርድ ስንቀይር የማረሳውን ቁጥር ነው ማድረግ ያለብን። ብዙዎች ኮሜንት ላይ ፓስወርድ እንደረሱ እንትን እያሉ ስለሆነ ማለት ነው። ከዛ በኋላ ያለው ነገር ከፓስወርድ ከቀየራችሁ በኋላ ያለው ነገር ገብቶ ኮርሱን ለመለማመድ የኮርስ ኮድ ከ1 እስከ 4 ነው። እሱን አስገብታችሁ ጥያቄውን መለማመድ ትችላላችሁ ማለት ነው። ማጥቆሩ በጣም ቀላል ነገር ነው። ካሁን በፊትም ቪዲዮ ስለሰራሁበት እሱን ማየት ትችላላችሁ። ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ ጻፉ። ቻው።